ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ውድ የቻናላችን ተከታታዮች እንዴት አላችሁ? በእያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ በክፍል 2 በመጀመሪያ ፊደሎች የአማርኛ ቃላት ምስረታ ይዘንላችሁ መጥተናል። በዛሬው ትምህርታችን የምናይ በመጀመሪያ ፊደሎች ቃላትን እየመሰረትን ይሆናል የምናየው። በኦንላይን መማርና መከታተል ለምትፈልጉ ከታች ያለው ስልክ በቴሌግራም በኢሞ በዋትስአፕ እንዲሁም እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ህጻናትን ማስተማር እንዲሁም መማር የምትፈልጉ ሃይበሉ እንደውሉልን በአጭር ጊዜ አቀላጥፎ ማንበብ መጻፍን እናስተምራችኋለን። ወደ ቪዲዮአችን ስንገባ ወይም ደግሞ ወደ ትምህርታችን ስንገባ ችማናት በነች በበ የተለያየ ቃላትን እየመሰረትን እናያለን ማለት ነው። ይሄው እስኪ ችማናት በ ይቺ ቀ ይቺ ለ ባንድ ላይ ምን ይሆናል? በቀለ። ይሄው አገጣጥሞ ለማንበብ ፊደሎችን ማወቅ ነው። ችማናት በ ይቺ ቀ ይቺ ለ ባንድ ላይ ምን ሆነ? ሌላ ነገር በመሃል ሳንጨምር ባንድ ትንፋሽ በቀለ። ባንድ ጋብ ስናነበው በቀለ ሚል የሰው ስም ወይም ደግሞ የሆነ የተዘራው አዝርት በቀለ የሚል ስም ይሰጠናል ማለት ነው። እሺ እቺስ በ እቺ ረ እቺ ከ እቺ ት ባንድ ላይ ምን ይሆናል? በረከት። በረከት ምንድነው? በረከት የሰው ስም ወይም ደግሞ የተለየ ነገር በረከት ብለን የምንጠራው ይሆናል ማለት ነው። በረከት በረከት። ይቺ ማናት? በ ይቺ ደግሞ ከረቤት አምስተኛ ፊደል ማን ብለን ነው የምናነባት? ሬ። ባንድ ላይ በሬ በሬ። እሺ በሬ። ይቺስ በ ይቺ ር ይቺ በ ይቺ ሬ ባንድ ላይ በርበሬ ምን ይሆናል? በርበሬ በርበሬ ይሆናል ማለት ነው። ይኸው በርበሬ በርበሬ። ይቺስ በ ይቺ ቅ ይቺ ር ይቺ ቡ ባንድ ላይ በቅርቡ በቅርቡ ምን ይሆናል? በቅርቡ በቅርቡ። ይችኛቱ ማናት? ደግሞ ተነች። አሁን ደግሞ በተ ነው እየመሰረት ነው የምናየው። እስካሁን በበ በቀለ፣ በረከት፣ በሬ፣ በርበሬ፣ በቅርቡ እነዚህን የመሳሰሉትን አይተናል። አሁን ደግሞ የምናየው በተ ይሆናል ማለት ነው። ተስፋ 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 ተስፋ። ይችስ ተሳትፎ 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 ምን ይሆናል? ተሳትፎ ይሆናል ማለት ነው። ተሳትፎ። ይቺስ ተ ይቺ ገ ይቺ ቢ ባንድ ላይ ተገቢ ተገቢ ተገቢ። እሺ ይቺስ ተ ይቺ ግ ይቺ ባ ይቺ ር ባንድ ላይ ምን ይሆናል? ተግባር ተግባር ተግባር። እሺ ይቺ ተ ይቺ ማ ይቺ ሪ ተማሪ። እስኪ ፍጥም ብለን ስናነባቸው በተ የመሰረትናቸው ቃላት ተስፋ፣ ተሳትፎ፣ ተገቢ፣ ተግባር፣ ተማሪ በማን እነዚህ ደግሞ በተ መስርተን ያየናቸው ናቸው። አሁን ደግሞ በቸ ነው የምናየው። በቸ ቸርነት እያንዳንዳቸው ይቺ ቸ እንደሆነች ይቺ ር ይቺ ነ ይቺ ት እንደሆነች ካወቅነ ቸርነት ቸርነት። እሺ ይቺ ማናት? ቸ ይቺ ኮ ይቺ ሌ ይቺ ት በአንድ ላይ ቸኮሌት ምን ይሆናል? ቸኮሌት ቸኮሌት። እሺ ይቺስ ቸ ይቺ ለ ይቺ ሰ በአንድ ላይ
ቸለሰ ቸለሰ ቸለሰ። ይቺ ቸ ይቺ ኮ ይቺ ለ በአንድ ላይ ቸኮለ ቸኮለ ቸኮለ። እሺ ይቺስ ቸ ይቺ ከ ይቺ ለ በአንድ ላይ ቸከለ። እስካሁን በማን ነው? በቸ ነው ያየነው ማለት ነው። በቸ ይኸው ቸርነት፣ ቸኮሌት፣ ቸለሰ፣ ቸኮለ፣ ቸከለ። እነዚህ ሁሉ ምንድን ናቸው? በቸ የመሰረት ናቸው ቃላት ናቸው። አሁን ደግሞ በየ ነው የምናየው። የ ይቺ ማናት? የ ይቺ ሰ ይቺ ው የሰው የሰው የሰው። ይቺስ የ ይቺ ት በአንድ ላይ ምን ይሆናል? የት የት የት። ይቺስ የ ይቺ ለ ይቺ ም በአንድ ላይ የለም የለም የለም። እቺ የ ይቺ ስ ይቺ ራ በአንድ ላይ የስራ 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 የስራ። ይቺ የ ይቺ ው ይቺ ጭ በአንድ ላይ የውጭ የውጭ። እስኪ እስካሁን ያየነው በየ ነው። ፍጥነት ስናነበው የሰው የሰው የት የት የለም የለም የስራ የስራ የውጭ የውጭ። ልክ እንደዚህ ያደረግን በቀላሉ መመስረት እንችላለን ማለት ነው በእነዚህ ፊደሎች። ሌሎችንም በተመሳሳይ በትክክል እንትን ብለን ካነበብናቸው በቀላሉ ማንበብ መጻፍ እንችላለን ማለት ነው። እሺ ከዚህ ላይ ደግሞ በነ ነው የመሰረት ነው። እሺ በነ የመሰረት ናቸውን ደግሞ ረጋ ብለን ፍጥን ብለን እያነበብን እናያቸዋለን ማለት ነው። ችማናት ነናት። እቺ ነ እቺ ብ እቺ ር በአንድ ላይ ነብር ነብር ነብር። እሺ እቺ ነ እቺ ጥ እቺ ብ በአንድ ላይ ነጥብ ነጥብ ነጥብ። እቺ ነ እቺ ሀ እቺ ሴ በአንድ ላይ ነሐሴ ነሐሴ ነሐሴ። እቺ ነ እቺ ጻ እቺ ነ እቺ ት በአንድ ላይ ነጻነት ነጻነት ነጻነት። እሺ እቺ ነ እቺ ገ እቺ ሰ በአንድ ላይ ነገሰ። እስካሁን በማን ያየን? በነ ማለት ነው። እስኪ በነ የመሰረትናቸውን ቃላቶች ፍጥም ላይ እናነባቸው። ነብር፣ ነጥብ፣ ነሐሴ፣ ነጻነት፣ ነገሰ። ይኸው እስካሁን በማን? በነ። አሁን ደግሞ በኘ ነው የምናየው። በኘ ተገኘ ተገኘ ኘ ዳኘ ዳኘ ተናኘ 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 አገኘ አገኘ። እያንዳንዳቸውን ከቆጠርን እቺ ተ እቺ ገ እቺ ኘ ባንድ ላይ ተገኘ። እቺ ዳ እቺ ኘ ባንድ ላይ ዳኘ ዳኘ። እቺ ተ እቺ ና እቺ ኘ ባንድ ላይ ተናኘ ተናኘ። እሺ እቺ አ እቺ ገ እቺ ኘ ባንድ ላይ አገኘ አገኘ አገኘ። እሺ እቺ ዘ እቺ ጠ እቺ ኝ ባንድ ላይ ዘጠኝ ዘጠኝ ዘጠኝ። እሺ እቺ
አናት ደግሞ ይቺ አ ይቺ መ ይቺ ት በአንድ ላይ አ መ ት ምን ይሆናል? አመት አመት። ይቺስ አ ይቺ በ ይቺ በ በአንድ ላይ አበበ አበበ። ይቺስ አ ይቺ ለ ይቺ ሙ በአንድ ላይ አለሙ አለሙ። ይቺ አ ይቺ ል ይቺ ማ ይቺ ዝ በአንድ ላይ አልማዝ አልማዝ አልማዝ። እሺ ይቺ አ ቺ ደ ቺ መ አደመ አደመ። ስለዚህ በአ የመሰረትናቸውን ቃላቶች ፍትን ብለን ስናነባቸው አመት አበበ አለሙ አልማዝ አደመ አደመ። እሺ አሁን ደግሞ በከ ነው የምናየው። ከ ይቺ ከ ይቺ በ ይቺ ሮ በአንድ ላይ ከበሮ 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 ከበሮ። ይቺ ከ ይቺ ተ ይቺ ማ በአንድ ላይ ከተማ 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 ምን ይሆናል? ከተማ ከተማ። እሺ ይቺ ከ ይቺ ፍ ይቺ ተ ይቺ ኛ በአንድ ላይ ከፍተኛ ከፍተኛ ከፍተኛ። ይቺ ከ ይቺ ባ ይቺ ድ ከባድ ከባድ። ይቺ ከ ይቺ በ ይቺ ደ በአንድ ላይ ከበደ። እሺ በከ የተመሰረቱትን ቃላት ፍትን ብለናል ብናያቸው ከበሮ፣ ከተማ፣ ከፍተኛ፣ ከባድ፣ ከተማ ከበደ ከበደ። ስለዚህ እንደዚህ እያደረጋችሁ ፍጥን እያላችሁ ረጋ እያላችሁ እያነበባችሁ እየጻፋችሁ ባነበባችሁት ቁጥር አእምሯችሁ ውስጥም ስለሚቀረጥ እንዳትረሱት ስለሚሆን እየጻፋችሁ እያነበባችሁ ተለማመዱ። ለዛሬ ዘንላችሁ የመጣን የቃላት ምስረታ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ያለው ስልክ በቴሌግራም፣ በኢሞ፣ በዋትስአፕ እናንተ የምትጠቀሙበት ሶሻል ሚዲያ ሀይበሉ እንደውሉልን። መማር እንዲሁም ህጻናትን ማስተማር የምትፈልጉ ከሀገር ውስጥም ሆነ ከሀገር ውጭ ናችሁ ምንም አይነት የእናንተን የስራ ሰዓት በማይጋፋ መልኩ ጊዜና ቦታ ሳይገድባችሁ እጃችሁ ላይ ባለ ስልክ ወይም ኮምፒውተር መማር ትችላላችሁ ማለት ነው። ለዛሬ ይዘን የመጣን ትምህርት ይመስላል። በሌላ ትምህርት እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ